እኔ ምን ትመርጣላችሁ ብትሉኝ መንግስት ዕዳ ከሚያከማችብኝ ታክስ ቢያደርገኝ እመርጣለሁ። ታክስ የሚያደርገኝ ግን ምን መሆን አለበት ነው። ለምሳሌ ቅድም ብዙ የተነሳ ነገር አለ። ፕሮፐርቲ ታክስ፣ ኮንሰምፕሽንን ታክስ ማድረግ፣ ፕሮፐርቲን ታክስ ማድረግ እድገት ያበረታታል። እኔም የምደግፈው ሳይንሱም የሚለው ይሄንን ነው። በሌባና ፖሊስ አባሮሽ እየተጫወተ በየደጃፉ ደህንነት እንትን እያሰማራ ፖሊስ እያሰማራ ሲቪል እየለበሰ ስራ ትቶ ያን ሁሉ ሲያባረር መፍትሄም አልመጣም። ፎርዛት ማተር ሲል ነዳጅ እኔ ከምከፍለው ደሞዝ ላይ ሀብታም መደጎም የለበትም። ፕሮፐርቲን ታክስ ማድረግ እድገት ያበረታታል። ከሌላ ሶስተኛ ወገን ጋር ከአይኤምኤፍ በሉት ከወርልድ ባንክ ተረዳድሮ ማለት ኔጎሺዬት አድርጎ ወይ በሆነ ካይንድ ኦፍ ፖለቲካል ኮንስፓይሬሲ ምናምን አይመስለኝም። አሁን የሚካሄደው ኢኮኖሚክ ሪፎርም እኔ ፐርሰናሊ አይካን ይሄንን ከማንም ጋር አድርጌው አደርጋለሁ። መንግስት ራሱ ድል አይደለም ተሳስተሃል ተሳስቼ ነው ቢለኝ ተሳስተ አይደለም ብዬ የምሞግት ነኝ እኔ ፐርሰናሊ። አናሊስታችን አቶ ሁሴን አሊ ናቸው። አቶ ሁሴን አሊ የኢኮኖሚ ባለሙያና የቢዝነስ ዴቨሎፕመንት ማኔጀር ናቸው። አቶ ሁሴን አሊ ከሐዋሳ ዩኒቨርሲቲ በኢኮኖሚክስ የመጀመሪያ ዲግሪያቸውን ያገኙ ሲሆን ሁለተኛ ዲግሪያቸውን ደግሞ ከአዲስ አበባ ዩኒቨርሲቲ በዚሁ በኢኮኖሚክስ ትምህርት ክፍል አግኝተዋል። በካፒታል ማርኬቲንግ፣ በፋይናንሻል ፕላኒንግ እና በዌልዝ ማኔጅመንት ከተለያዩ ተቋማት ሰርቲፊኬቶችን አግኝተዋል። በፐብሊክ ዩኒቨርሲቲ ደግሞ በሌክቸረርነትና የዲፓርትመንት ኃላፊ ሆነው አገልግሏል። አቶ ሁሴን አሊ ጥሪያችንን አክብረው በስድስተኛው የዋሊያ የፓናል ውይይት መድረክ ላይ ሀሳቡን ለማካፈል ስለወደዱና ስለፈቀዱ በተመልካቾቻችን ስም ከልብ አመሰግናለሁ። ወደ መድረክ መጥተው ሀሳቡን እንዲያካፍሉን በጭብጨባ ጋብዙልን። እንደምን ዋላችሁ። በቅድሚያ ከልብ የመነጨ ምስጋናዬን አቀርባለሁ ስለጋበዛችሁኝ ዋሊያ ቡክስ እና ደግሞ እንደዚህ አይነት የሀሳብ ገበታ የሀሳብ መድረክ በማዘጋጀታችሁ ሲንሰርሊ በጣም ከልቤ አመሰግናለሁ። እንደ አይነት መድረኮች አስፈላጊ ስለሆኑ ይሄ ነው የጠፋው እና እንደ አይነት ነገሮች ደግሞ ደስ ይሉኛል። እኔ ሀሳብ ላይ እንትን ማለት አሁን 20 ደቂቃ ሲል ብዙ ሀሳብ ረገፈና ግን አልተውም። ፓናሊስቶቹ የሚያቀርቡትን ጠቅለል አድርጌ የራሴንም ሀሳብ ነው ማጋራችሁ። እንግዲህ እንደተባለው ይሄ ከባድ ነው። ማክሮ ኢኮኖሚን በማይክሮ ሌቭል አውርዶ በግለሰብ ደረጃ እያንዳንዱን የሰው ህይወት እንትን ጓዳ የዴይ ቱ ዴይ ላይፋችንን መፈተሽ ከበድ ቢልም ግን ስቲል ኢፌክቱ ይታያል። ማክሮ ኢኮኖሚ ሲባል ዝም ብሎ ቫኪዩም ላይ የሚሰራ ነገር አይደለም። ዞሮ ዞሮ አፌክት የሚያደርገው የሰው ልጆች ነው እንጂ ዱር ያሉ እንስሳቶችን ምናምን አይደለም። ስለዚህ እኛ ፖሊሲዎቹ በሙሉ ኦፐሬት የሚያደርጉት ዝም ብሎ አንድ ቫኪዩም ላይ አይደለም ነው ወይም ላብራቶሪ ስላልሆነ ከዛ አንፃር እንግዲህ እንደተባለው እንግዲህ ትልቅ የኢኮኖሚ ስብራቶች አሉ እዚህ ሀገር፣ ብዙ ዲስቶርሽኖች አሉ፣ ኢምባላንስ አሉ። ግን ሂስቶሪካል እንትኑን ማየት ያስፈልጋል። ይሄ ሀገር ከየት ተነስቶ የት ደረሰ፣ አሁን ያለንበት ሁኔታ ውስጥ እንዴት ገባን፣ ጥሩም ሆነ መጥፎ በሁለቱም ሳይድ አርጊውመንት ስላለ የሚገዛንን እንወስዳለን። ግን እዚህ የደረስንበት እንትን ሂስቶሪካል ትራጀክተሪዎች አሉ በፖለቲካውም በኢኮኖሚውም መስክና በጣም ሌትሊ በቅርብ 2000 መጀመሪያዎቹ ጀምሮ እስከ 2020 አካባቢ ድረስ ያለውን ብናይ መንግስት በጣም ይሄ በቢግ ፑሽ ቲዮሪ በሚባል እድገትን ኢንፍራስትራክቸር ዴቨሎፕመንት በተለይ ልማትን በፕሮ ዴቨሎፕመንታል ስቴት ነኝ የሚል መንግስት ስለነበር ሌት ሚ ሴይ ሬክለስሊ ገንዘብ ኢንጀክት በማድረግ ግን ጥቅም አምጥቷል። ኢንፍራስትራክቸር ገንብቷል፣ ኢኮኖሚውን የተወሰነ መንገድ አነቃቅቷል፣ እድገት አምጥቷል። ግን ደግሞ ኢት ኬምስ አት ፕራይስ የራሱን ይዞ ኮስት ይዞ መጥቷል። አሁን እየከፈልን ያለነው ያንን ኮስት ነው። ማን አደረገው፣ እንዴት አደረጉት ምናምን ሌላ ኢሹ ነው። ግን አሁን የደረስንበት ሁኔታ ላይ ርዝናት የመንግስት ፖሊሲ ቾይስ ሆኖ አይመስለኝም። ዲስክሌመር አይ አም ናት ዲፌንዲንግ ዘ ገቨርንመንት የሚመስለኝ ግን መንግስት ይሄን ቾይስ ይሄን ፖሊሲ የወሰደው እንደሚባለው ከሌላ ሶስተኛ ወገን ጋር ከአይኤምኤፍ በሉት ከወርልድ ባንክ ተረዳድሮ ማለት ኔጎሺዬት አድርጎ ወይ በሆነ ካይንድ ኦፍ ፖለቲካል ኮንስፓይሬሲ ምናምን አይመስለኝም።
ኦፕሽንም ብቸኛው ኦፕሽንም ሆኖበት ሊሆን ይችላልና የእንትን አይደለም ዝም ብሎ አውት ኦፍ ብሉ ዝም ብሎ ከመሳቢያ ላይ ይሄንኛው ይሻለኛል ብሎ አማርጦ የገባበት አይደለም። ኢኮኖሚው በጣም ከፍተኛ የሆነ ዴት ዲስትረስ ቅድም የተባለው አፒል የሚያደርጉ ናቸው። ኢንፍሌሽን በጣም ጋሎፒንግ የሆነ ኢንፍሌሽን፣ ሴክቶራል ኢምባላንስ ያለበት የማክሮ ኢኮኖሚክ ኢምባላንስ ያለበት ከፍተኛ የሆነ የማርኬት ኢምፐርፌክሽን ማርኬት የሚባል ኮንሰፕትም የለም። ፕላስ ደግሞ ከፍተኛ የሆነ ሬንት የተከማቸበት በኢምፐርፌክሽን እና በዚህ በዲስቶርሽን የመጣ ደሃው ሞር እየደህየ ሀብታም ሞር ሀብታም እየሆነ አይናችን እያየ ሰርቶ ብር የሚያገኘው ላቡን አንጠፍጥፎ የሚያገኘው ሰው እየተመዘበረ ጥቂት ሀብታም ወይም ደግሞ በድለላ በምን ያለ ሰው ታክስ አይከፍልም እንደፈለገ ለነሱ መኪና መንጃ መንግስት ሰብሲዳይዝ ያደርጋል ከኛ ደሞዝ እየቆረጠ that's why subsidy is የሬንት አንዱ ማሳያ ነው። መንግስት እንግዲህ ቾይስ አለው። ቅድም ዝርዝር መጣበታለው። ወጪ ሲያወጣም ገቢ የሚሰበስብ ቾይስ አለው። አይዘር እጁን አጣጥፎ መቀመጥ ነው which is ይሄ ዋችማን ምንድነው እንትን የዘበኛ አይነት መንግስት ሴኩሪቲ ብቻ ያስጠበቁ ዝም ብሎ ማርጂናል የሆኑ ገቢዎችን እየሰበሰበ ደሞዝ እየከፈለ መኖር ይችላል። ግን ደግሞ ልማት ማምጣት አለብኝ፣ ኢኮኖሚውን ማሻሻል አለብኝ፣ የዜጎችን ዌልፌር ዌልቢንግ ማሳደግ አለብኝ የሚል መንግስት ወጪ ያወጣል። ወጪ ሲያወጣ ገቢውን ከሁለት መንገድ ነው የሚሸፍነው። አይዘር በታክስ መልክ ነው ኦር ደግሞ በመበደር ነው። መበደር ኢንተርናሊ ዶሜስቲካሊ ከፐብሊኩ ነው የሚበደረው። ማለት ከባንክ ቢበደር እኛ ነን የምንከፍለው። ከብሔራዊ ባንክም የመበደር ብር አትሞ ማለት ነው ዲስክሬሽን አለው፣ እኛ ነን የምንከፍለው። መንግስት ምንም አያደርግም እኮ ብር ያትማል። ብሔራዊ ባንክ እዳ ብሎ ነው የሚሰጠው። የሆነ ቢሊዮን ብር እዳ ብሎ ይሰጠዋል። ያንን እኛ በታክስ እንከፍላለን። አይዘር በታክስ ወይ ደግሞ በኋላ የውጭ ብድር ከሆነ ልክ አሁን እንደሚደረገው አገሪቱ በስንት ዘመኑ ያፈራችው ጥሪት በሙሉ ተሰብስቦ በያለበት ታግዶ ሊኩዊዴሽን ፕሮሰስ ሊሄድ ይችላል። ስለዚህ እንግዲህ ቾይስ አለው ልላችሁ ነው። ሲያወጣም እንትን ሲልም አንዱ ለምሳሌ ታክስ የመንግስት ፖሊሲ ቾይስ ነው። እንግዲህ አንዳንዱ መንግስት አይ ታክስ አልተቀንስ ታክስ ተውና ታክስ ከመቀነስ እየተበደርኩ ኢንቨስት አደርጋለሁ፣ ብድሬን ማኔጅ ማድረግ እችላለሁ፣ ብድሬን እከፍላለሁ ናምን ብሎ ካልኩሌሽን ይሰራል፣ ይበደራል። ክራውዲንግ አውት ኢፌክት አለው። ኢንቨስትመንትን ያዳክማል፣ የሀገሪቱን ዴት ይጨምራል። እሱም ራሱ ኢፌክት አለው። ግን ይሄንን ኢፌክት ወስጄ ዜጎችን ታክስ አላደርግም ብሎ መሄድ ይችላል። አይ ኢንክሉዲንግ ይሄ ሰብሲዳይዝ እያደረኩ ማለት ነው። ታክስም አላደርግም ሰብሲዳይዝም አደርጋለሁ። ግን ብድር እየተበደርኩኝ ፔኑን አሁን ፊል አያረጉትም። የሆነ ቀን ግን አሁን እንደምንከፍል ይታወቃል። ኦር ብር አልበደርም፣ ለዜጎቼ እዳ አላወርስም፣ ተጨማሪ ለጄኔሬሽን የሚተላለፍ እዳ አላከማችም። ምንድነው ማረገው? ኢኮኖሚክ እድገቱን በተሻለ እንትን ኢንቨስትመንት ክላይሜቱን አመቻችቼ ምርት እንዲያድግ ኢንቨስትመንት እንዲያድግ አደርጋለሁ። ከሚገኘው ኢንቨስትመንት ከሚገኘው ኢኮኖሚክ እድገት ላይ በታክስ መልክ ፕሩደንት በሆነ መንገድ ትራንስፓረንት በሆነ እንግዲህ ይሄ አንደር ኮቴሽን ነው። ዝም ብሎ ታክስ መሰብሰብ ሳይሆን ትራንስፓረንት በሆነ በጣም ሳይንቲፊክ በሆነ መንገድ እድገትን ሳያቀጭጭ ዜጎችን ሳይጎዳ ታክስ ሰብስቤ ወጪን እሸፍናለሁ። ስለዚህ ይሄ ቾይስ ነው። ይሄን ቾይስ ሁሉም መንግስታት እንደየራሳቸው ኦሪየንቴሽን ለራሳቸው ፕሪፈረንስ ይወስዱታል። ሶ የታክስ አሁን ታክስ በዛ ምናምን የሚባለው እኔ ምን ትመርጣላችሁ ብትሉኝ መንግስት እዳ ከሚያከማችብኝ ታክስ ቢያደርገኝ እመርጣለሁ። ታክስ የሚያደርገኝ ግን ምን መሆን አለበት ነው። ለምሳሌ ቅድም ብዙ የተነሳ ነገር አለ። ፕሮፐርቲ ታክስ፣ ኮንሰምፕሽንን ታክስ ማድረግ፣ ፕሮፐርቲን ታክስ ማድረግ እድገት ያበረታታል። እኔም የምደግፈው ሳይንሱም የሚለው ይሄንን ነው። ይሄ ሳይንቲፊካሊ ፕሩቭን ነው። ይልቁንም ጎጂው ኮንሰምፕሽንን ማን ነው ኢንካምን፣ ኢንቨስትመንትን፣ ሴቪንግን ታክስ ማድረግ ነው መጥፎ ማለት። አሁን እኛ ገቢያችንን ቀጥታ ታክስ ቢያደርገው ዲስፖዚብል ኢንካማችን ይቀንሳል፣ ሴቪንግ ይቀንሳል፣ ኢንቨስትመንት ይቀንሳል። ሶ ኢኮኖሚክ ግሮዝ የሚባል ነገር አይኖርም። ኮንሰምፕሽን ከሆነ ግን ከረንት ኮንሰምፕሽን ላይ ነው ታክስ የሚያደርገን። አይዘር ዲማንዳችን ይቀንሳል which is ወጫችንን ነው የምንቆጣጠረው ማለት ነው። ኮንሰምፕሽንን በተወሰነ መንገድ ገታ ያደርጋል። እድገት ካለ ደግሞ ገቢ ይኖራል በዛው ልክ። ያው አውትፑት ማለት ኢንካም ነው ዞሮ ዞሮ በናሽናል እንትን ላይ። ስለዚህ ኢኮኖሚክ እድገት አለ ማለት ሞር ገቢ አለን፣ ሞር ኮንሱም እናደርጋለን። ኮንሱም ከምናደርገው ላይ ነው ታክስ የምናደርገው፣ ገቢያችን አይደለም። ስለዚህ መጥፎ የሚሆነው ታክሱ ኢንካምን ዲስፖዚብል ኢንካም ለምሳሌ አሁን መንግስት የገቢ ላይ ታክስ የጨመረ አይመስለኝም። እንደውም የታክስ ሪሊፍ ነገር ነው በሬቱ ምናምኑን ሬንጁን አስተካክሎታል። ኮንሰምፕሽን ላይ ግን እየጨመረ ነው which I understand እና ሰፖርት ማድረገው ነው። ኢቭን ነዳጅን ኢንክሉዲንግ ነዳጅ አይ ኖ ክራይሲስ ያስመጣል። ግን ነዳጅ እኔ ከምከፍለው ደሞዝ ላይ ሀብታም መደጎም የለበትም። ዲስቶርሽን ማለት ይሄ ነው። ሬንት ነው እየፈጠርን ያለ ነው። አይዘር መንግስት እኮ የሚደጉመው ቅድም እንዳልኳችሁ ወይ ተበድሮ ነው ወይ እኔ እናንተን ታክስ አድርጎ ነው። ስለዚህ ፌር መሆን አለበት ነው የሚችል። ሁሉም ሰው እኮ መኪና የለውም አይደል? ያለው ሰው ነዳጅ የሚቀዳ ይከፍላል ስላለው ነው። ሲኖረን ደግሞ እኛም
አለን ማለት ነው። ስለዚህ እንከፍላለን። እዳ ግን አልፈልግም። እኔ አሁን ብሔራዊ ባንክ ከማን ነው መንግስት ከብሔራዊ ባንክ ኦር ከአይኤምኤፍ ተበድሮ ነዳጅ እንዲደጉም አልፈልግም። ሰልፍ መውጣው ያኔ ነው። እኔ ፐርሰናሊ ብትጠይቁኝ መንግስት ካንተ ደሞዝ ታክስ እየከፈልኩ ከባንክ እየተበደርኩኝ ወይ ከአይኤምኤፍ ብር እያመጣው ሀብታም እደጉማለሁ ቢለኝ አምጻለሁ። ስለዚህ ፌር መሆን አለበት ነው። ሶ ታክሴሽን ኦን ኮንሰምፕሽን ኤንድ ፕሮፐርቲ እነዚህ ላይ የሚደረጉ ታክሶች አያስደንግጡን ነው which is ለኢኮኖሚው ጥሩ ስለሆኑ አንፌርነስ አንጀስት የሆነ ምክንያቱም ታክሴሽን የዲስትሪቢዩቲቭ እንትን አላቸው የሜካኒዝም ናቸው። ሀብትን ፍትሃዊ በሆነ መንገድ የማከፋፈያ ሚንስ ነው ታክስ ምናምን የምንለው። ስለዚህ እሱ ነው። ሌላው እንግዲህ የኢንፍሌሽንን በተመለከተ ኦፍ ኮርስ ኢንፍሌሽን ዛሬ ይጀምራል አይደለም። ኢትዮጵያ ውስጥ ትልቁ የኢኮኖሚ ፈተና አንዱ ኢንፍሌሽን ነው። ስለዚህ ኢንፍሌሽን ከፎሬን ኤክስቼንጅ ከከረንሲው ጋር ይያያዛል፣ ከአንኢምፕሎይመንት ጋር ይያያዛል። ኢንፍሌሽን ሃይ ከሆነ there is always pressure on የፎሬን ኤክስቼንጅ የውጭ ምንዛሬ ላይ ፕሬሸር አለ። ምን ማለት ነው? ዶሜስቲክ ሴክተር በጣም ሉክሬቲቭ ነው፣ በጣም ሃይሊ የሚከፍል ነው። ሰው ኤክስፖርት ከማድረግ ይልቅ ወደ ሀገር ውስጥ ይሸጣል። ወይም ደግሞ የገንዘብ የመግዛት አቅም ዶሜስቲካሊ ስለተዳከመ ሰው የውጭ ምንዛሬ ዶላር ወይም ሌላ እንትን ለመያዝ ሆልድ ለማድረግ ወይም ደግሞ ዲማንድ ለማድረግ ይሄዳል። ስለዚህ የሾርቴጅ የሰፕላይ ሾርቴጅ ያቅርቦት የውጭ ምንዛሬ አቅርቦት እጥረት ይፈጥራል ወይም ደግሞ የፍላጎት መናርን ያስከትላል። ይሄ ሰው ወይ ፓራላል ማርኬቱ አፕሪሺየት እንዲያደርግ ማነው ሞር እንትን እንዲሆን ያደርገዋል ፕራይሱ እንዲወጣ፣ ወይ ደግሞ መንግስትን ኦፊሻል ኤክስቼንጅ ሬቱን ሞር ዲቫሉዌት እንዲያደርግ ፕሬሸር ያሳድራል። ስለዚህ ይሄንን መሸከም የሚቻለው መቼ ነው? እንዴት ሲደረግ ነው? አይዘር አሁን እንዳደረግነው ሊበራላይዝ ማድረግ አለብን ወይ ደግሞ መንግስት በሌባና ፖሊስ አይነት እርምጃ በአድሚኒስትሬቲቭ ሜጀር ሁሉን ነገር በፖሊስ እያሰማራው በየበደጃፉ ኮንትሮል ማድረግ አለብኝ ብሎ ሲያምን ነው which is unsustainable። ይሄ የሚቻል ነገር አይደለም። ስለዚህ ይሄን ሪፎርም ለአንዴና ለመጨረሻ የሆነ ጊዜ ላይ የሆነ ትውልድ በሉት የሆነ አመራር አላቅም እንደ አይነት ወሳኝ እርምጃዎችን መውሰድ አለበት። ካልሆነ ችግሩ እየተንከባለለ ነው የሚሄደው። በሽታውን አናክመውም፣ ግን ደግሞ የተቀዛቀዘው ወይም ደግሞ የተቆጣጠረው እየመሰለን የሆነ ጊዜ ደግሞ መልሶ ያገረሽ የሚሄድበት ሁኔታ ነው የሚፈጠረውና እንግዲህ የውጭ ምንዛሬው ከኢንፍሌሽኑም ጋር ከምናምኑም ጋር ከዚህ ከዳውም ጋር ይያያዛልና አሁን ላለንበት ሁኔታ የደረስነው እንግዲህ እንደተባለው የዴት አንሰስተናቢሊቲ ኢሹ ወይም ዲስትረስ ውስጥ መግባታችን፣ በጣም ጋሎፒንግ የሆነ ኢንፍሌሽን መኖሩ፣ የፎሬን ኤክስቼንጅ እንዳልኳችሁ ሃይሊ በጣም ፕሬሸር ያለበት ስለሆነ ዴት ሰርቪስ የምናደርግበትን ዴት ሪፔመንት አቅማችን በጣም የተዳከመ የሆነ በመምጣቱ እንደ አይነት እርምጃዎችን ለመውሰድ አይ ቲንክ አስገዳጅ ሁኔታ ተፈጥሯል። ቅድም እንዳልኩት የታክስን ጉዳይ አንስቼዋለሁ። ታክስ ላይ አይ ቲንክ አዝ ሎንግ አዝ መንግስት ኢንካምን ታክስ እስካላደረገ ድረስ አም ኦኬ። ሰብሲዲንም የኔን ገቢ ሰብስቦ መንግስት ሀብታም ሰብሲዳይዝ ካላደረገ ድረስ አም ኦኬ አም ፋይን። አመጽ የሚያስነሳው መቼ ነው? ዲስቶርትድ የሆነ ገቢን ታክስ እያደረገ ቅድም እንዳልኳችሁ ነው አልደግሞም፣ እሱ ላይ የሚሄድ ከሆነ ነው። ሞኔታሪ ፖሊሲ ታይትኒንግ መንግስት እየተገበረ ያለው ነው። ግን ትልቁ ስጋት ፖሊሲ ታይትን ስናደርግ ፊስካል ፖሊሲ ሞኔታሪ ፖሊሲም ስናጠብቅ ኢኮኖሚክ እድገቱን በተወሰነ መንገድ እንጎዳዋለን። ስለዚህ መንግስት ፕሩደንት ነው የምንለው የትኛውም ፖሊሲ ኢኮኖሚክ ማክሮ ኢኮኖሚ በሉት የትኛውም ፖሊሲ ሁለት ታርጌት ነው ያለው። አንደኛ ማክሮ ኢኮኖሚክ ስቴቢሊቲ መረጋጋት ማምጣት፣ ሁለተኛ እድገትን ማስቀጠል ወይም እድገትን ማረጋገጥ ነው። እድገት እንዲኖር ከሁለት አንዱ ሚስ ያደረገ ትክክለኛ ፖሊሲ አይደለም። ስቴቢሊቲን ብቻ ታርጌት የምናደርግም ተሆነ ልክ አይደለም። እድገትን በተወሰነ መንገድ መደገፍ የሚችል ፖሊሲ መሆን አለበት። ስለዚህ ፖሊሲውን ታይትን ስናደርግ ሞኔታሪ ፖሊሲውንም በሉት ፊስካል ፖሊሲውን ልክ አሁን ያለው ማለት ነው እድገቱንም በተወሰነ መንገድ መልሶ የሚደግፍ አይነት የመንግስት ፖሊሲ የመንግስት አቅጣጫ ያስፈልጋል። ስለዚህ ፖሊሲ ታይትኒንግ በጣም ትክክለኛ እርምጃ መንግስት እያደረገ ያለው ነው። አሁን እንግዲህ ኤክስቼንጅ ሬት ነፃ አይደለም ኦክሽን የሚለው ባይዘው ዘስማርተስት መንገድ ነው አሁን ብሔራዊ ባንክ እየተከተለ ያለው። እርግጠኛ ነኝ ሁሉን ነገር መንግስት ቢለቀው የመጀመሪያው ተቃዋሚ የሚሆኑት አቶ ሙሼ ነው የሚሆኑት። ቢኮዝ ያኔም እንደዚሁ ነው የምንቃወመው። መንግስት ሁሉንም ለቀቀው በቃ ሀገሪቱ አለቀላት ብለን ሁላችንም ነው የምንጮኸው። ይሄ ኦክሽን የፎሬክስ ኦክሽን እኛ ብቻ አይደለም በነገራችሁ ላይ ላቲን አሜሪካንስ፣ ሌሎች ኤዥያ ሀገራት ቱርኪን ጨምሮ ብዙ ሀገራት አፍሪካ ሀገራትም ኦልሞስት አብዛኛዎቹ ትራንዚሽን ሲያደርጉ ከእንደ አይነት ከፊክስድ ኤክስቼንጅ ሬት ወደ ሊበራል ወይም ደግሞ ፍሪ ፍሎቲንግ ኤክስቼንጅ ሬት ሪጂም ሲሄዱ በትራንዚሽን ውስጥ ተግብረውታል እና ውጤታማ ነው፣ ኤፌክቲቭ ነው። ምክንያቱም ስፔኩሌቲቭ ኤሌመንት አለው ይሄ አይደለ? የውጭ ምንዛሬ እንትን ሳይኮሎጂካል እንትን ነው ማለት ስፔኩሌት ያደርጋሉ ሰዎች ቁጭ ብለው። ፎር ዛት ማተር የኛ ሀገር ዶሜስቲክ ፖሊሲ ብቻ ሳይሆን የአሜሪካም የውጭ እንትን ፖሊሲ አፌክት ያደርገናል። አሁን
ለምሳሌ አሜሪካ የፖሊሲ ታይትኒንግ ቢካሄድ አሜሪካ ላይ የሞኔታሪ ፖሊሲ ታይትኒንግ ቢካሄድ እዚህ ያለው የዶላር እንትን ይኖራል ማለት ዶላር ውድ ሆነ እዛ ማለት ነው። ወይም የዶላር አቅርቦት ቀነሰ ነው ባጭር ቋንቋ አይደለ? አሜሪካ የገበያ የገንዘብ ፖሊሲዋን ኮንትራክት ብታደርግ እኛን አፌክት ያደርገናል። እንዲህ አይነት ጌም ማይንድ ጌም የሚጫወቱ ሳይኮሎጂካሊ ቁጭ ብለው እንደዚህ ስፔኩሌተርስ አሉ። ስለዚህ መንግስት ሁሉ ነገር ለቆት እንደፈለጋችሁ ነው እንደ የራሳችሁ ጉዳይ ቢል ብዙ ነገር ይበላሻል። ስለዚህ ኦክሽን ማኔጅመንት ማለት ፎሬክስ ኦክሽን ይሄን ትራንዚሽን ማኔጅ ማድረግ የሚመከር ነው። አንዳንዴ አም ሰርፕራይዝድ በጣም እንደ አይነት ሪኮመንዴሽን ማለት በጣም ብስለት የሚጠይቁ አንዳንድ እንትኖችን አያለው በብሔራዊ ባንክ አካባቢ በዚህ የመንግስት ፖሊሲ ሜከርስ አካባቢ ኦፍ ኮርስ እንግዲህ አድቫይዙ በጣም ኢፌክቲቭ የሆኑ አድቫይዞች ስለማይ ማለት ነው። ስለዚህ ይሄ ኦክሽን ማኔጅመንቱን አንጥላው ባይሆን ኖሮ ብዙ ነገር ይበላሽ ነበር። ከቁጥጥራችን ነው የሚወጣው። እንደ በፊቱ ፊክስድ እናድርገው አይሰራም። ምክንያቱም ታይቷል ሰስተነብል አይደለም። መንግስት በሌባና ፖሊስ አባሮሽ እየተጫወተ በየደጃፉ ደህንነት እንትን እያሰማራ ፖሊስ እያሰማራ ሲቪል እየለበሰ ስራ ትቶ ያን ሁሉ ሲያባረር መፍትሄም አልመጣም ፎር ዛት ማተር። ስለዚህ እሱ ነው። ሌላው ኢምፖርት እና ኤክስፖርትን በተመለከተ እኔ አቶ አየለም ትንሽ ናሽናሊስት ሆነዋል። እኛ ናሽናሊስት ነን አይ ቲንክ አውቃለሁ፣ ይገባኛል። ሁሉም መንግስትም ይሄ ኤሊቱም ዝም ብሎ ተራዚጋውም በጣም ስተቦርን ነን። ለምሳሌ ቅድም አቶ ሙሼ ያነሱት $1 እንዴት ይታወቃል? እንደው ዝም ብለን ነው አርቢትራሪ ነው እንጂ የሚለው ነገር አንዱ ማያውቀው መንገድ የቢግ ማክ ኢንዴክስ የሚባል ዘ ኢኮኖሚስት የሚያሳትመው ፐርቼዚንግ ፓወር ፓሪቲን የሚለካ ማለት ፐርቼዚንግ ፓወር ፓሪቲ ማለት ይሄ ስልክ አሜሪካም እዚህም አንድ አይነት ዋጋ ነው ሊኖረው የሚገባው ነው አሰምሽኑ ቤዚክ እንትኑ። ስለዚህ የዚህን ዲቪዬሽን የኤክስቼንጅ ሬት ዲተርሚን የምናደርገው ይሄ እዚህ ይሄን ያህል ሺህ ብር አሜሪካ ላይ ይሄን ያህል ዶላር ለምን ተሸጠ የሚለውን ኤክስፕሌን የሚያደርግልን ቢግ ማክ ኢንዴክስ ማለት የማክዶናልድን ዋጋ አሜሪካና ኢትዮጵያ ነው የሚያነጻጽረው። ችግሩ ማክዶናልድ የለም እዚህ ሀገር ዩ ሲ ሃው ማች ስተቦር እንደሆነ ዘግተን ኢንተርናሽናል ኮምፓሪዝን እንኳን ለመስራት ተቸግረናል። ቢኮዝ ዩ አር ናሽናሊስት እና ምን ምርጫ አለ እኛ ሀገር ይመስለኛል አንዳንዴ የሀገር የጅቢ ብላኝ አይነት አማርኛ ተረት አለ እና ይሄ the color of the cat የሚያስጨንቀን አይነት ይመስለኛል። ጥቁሯ ድመት ትሻላለች አዝሎንጋዝ አይጥ ከያዘች እስካለው ድረስ የቻይናው እንትን እኔ አያስጨንቀኝም። ለምሳሌ እኔ አሁን ዘግቼ ኢኮኖሚው ይሄን በር ዘግቼ እዚህ ያለ የሀገሬ ሀብት ባለ ሀብት ይበዝብዘኝ ከውጭ መጥቶ በርካሽ ከሚሸጥልኝ እዚሁኛው እርስ በርስ የሚል ነገር አይገባኝም። በኢኮኖሚክስ ሎጂክ አይሰራም። አዝሎንጋዝ እኔ ዌልፌሬን እስካጠበቅ ማለት በተሻለ ዋጋ በተሻለ ጥራት እቃ ምርት ካገኘው አገልግሎት ካገኘው የኢትዮጵያ ባለ ሀብት ሆነ የቻይና ሆነ ሊልና ያስጨንቀኝ አይገባም። እኛ ግን አሁን ዘግተን አንዱ እሱ ነው ችግር የፈጠረው እኮ እዚህ ሀገር የውጭ ሴክተር ይከፈት እሪታ ነው አዚፍ ሀገር የሚፈርስ ነው ይመስለን እና ናሽናሊስት ስለሆንን ምንድነው አሁን ወሬያችን ሁሉ ኢምፖርት ሰብስቲቱት እናርግ ዶሜስቲክ እንትኑን እናርግ ወይ ጥሩ ነው ኢምፖርት ሰብስቲቱሽን ግን አይመከርም። ቢኮዝ ሪሶርስ ሊሚትድ ነው፣ አቅማችን ውስን ነው፣ ያለን ሀብት ውስን ነው። ምንድነው የምናደርገው? ኢምፖርትን ማስቀረት አንችልም። we have already been integrated ከግሎባል ኢኮኖሚው ጋር ኢንተግሬትድ ሆነናል፣ ተሳስረናል። አሜሪካ ያለ እኮ የውጭ ቅድም ያልኳችሁ ነው ፖሊሲ እኛን አፌክት ያደርገናል። ስለዚህ የሚሻለው ምንድነው? የፎሬን earning ካፓሲቲያችንን የውጭ ምንዛሪ የማምጣት አቅማችንን ፎሬን ከረንሲ earning ካፓሲቲያችንን ማሳደግ ነው። እሱ እንዴት ነው የመጣው? ኦንሊ እንትን ኤክስፖርት ማሳደግ ነው። ስለዚህ ኦሪየንቴሽናችን ኤክስፖርት ፕሮሞሽን ነው መሆን ያለበት። ኢምፖርት አውቶማቲካሊ ሰብስቲቲዩት ይሆናል። አንደኛው ኢምፖርትን ዲስከሬጅ ማድረጊያ መንገድ አሁን ይሄ የተካሄደው አይነት የፎሬን ኤክስቼንጅ ለውጥ ነው። አሁን እኮ ያደረግነው ኢምፖርትን አስወደድ ነው፣ ኤክስፖርትን ፕሮሞት አደረግነው። ሶ ግራጁዋሊ ሰው ኢምፖርት ማለት ሞር በደንብ ኤክስፖርት እያደረግን በሄድን ቁጥር ከዛ የሚተርፈው ሪዚጁዋል ራሱ እዚህ የሚመረተው አምፕል በጣም ኤክሰስ የሆነ ምርት የምናመርት ከሆነ ሎካል ኮንሰምፕሽኑን መሸፈን ይችላል። ለምሳሌ ቴዎኒቴንስ በ2020ዎቹ ማነው ከ2010 ምናምን ጀምሮ በፈረንጆቹ በጣም ማሲቭሊ ነው ኢንዱስትሪ ፓርክ የተገነባው። አቶ አየለ ኢንዱስትሪ ፓርክ ወዳለው ሲሉ እኛም እንወዳለን፣ ግን እኔም ወዳለሁ፣ ግን ውጤት አላመጣም። እስከ 2020 እስከ ምናምን ድረስ የነበረው ከኢንዱስትሪ ፓርክ ብቻ ሳይሆን አጠቃላይ ከማኑፋክቸሪንግ ሴክተር ኤክስፖርት እርን ያደረግነው ከ4% ዘሎ ያቅም አልደረሰም። 5% እንኳን አልሞላም። ምንድነው የሆነው? አንድ ነጋዴ ሸሚዝ ያመርታል ሎካሊ የሚሸጥበትና ነን ትሬደብልና ትሬደብል ሴክተርስ የሚባል አለ በኢንተርናሽናል ትሬድ ላይ ሎካል ማርኬቱ ማለት ነው። ሸሚዝ አምርቶ አንድ ነጋዴ አሜሪካ ወስዶ አሜሪካ ገበያ ላይ ለዚያውም ከነ ባንግላዴሽ ከነ ኢንዲያ ከነ ፓኪስታን የቴክስታይል ኢንዱስትሪ ጋር ተወዳድሮ ኮስት ፍሬት ኢንሹራንስ ምናምን ከፍሎ ስንት ነው የሚሸጠው? $10 ምናምን
50 20 ያኔ በነበረው ምንዛሬ 2010 17 ላይ በነበረው ምንዛሬ ብትመጡት ስንት ነው የሚሸጠው? 100 ምናምን ብር ነው አሜሪካ በብር ስቀይሩት። ለምን ያስጨንቀዋል? ለምን ኤክስፖርት ያደርጋል? እዚህ ዶሜስቲካሊ እኮ ምንም ሳይለፋ ስትሬት አዌይ ፍሮም ከፋብሪካው በአንድ አይሱዙ ጭኖ መጥቶ አንዳንድ ሺህ ብር ይሸረችራል ቁጭ ብሎ 500 ቢሸጥ ኮስት የለ ምን ታክስ የለ ምን የለ ፍሬት የለ። ስለዚህ ኤክስፖርት የፈለገ ኢንዱስትሪ ፓርክ ስትገነባ ብትል የፈለገ ኢንፍራስትራክቸር ብንሰራ ፕራይስ ራሱ ዲስከሬጅ የሚያደርግ ስለነበር ሪጂዲቲም ስላለው ስትራክቸራሊ ቅድም የተባለ ሎጂስቲክ ኢሹም ስላለ ከዚህ ኤክስፖርት ለማድረግ ስንት ቀን ይፈጅብሃል፣ ስንት ቀን ይበላሽብሃል፣ ስንት ሰንሰለት አለ አስቸጋሪ ሰንሰለት ያን ሁሉ አርፈህ ነው። ስለዚህ የሁሉ ስትራክቸራል ሪጂዲቲ ባለበት የሁሉ የፕራይስ ዲስከሬጅ እያደረገ ኤክስፖርት የምታደርግበት መንገድ የለም ኖ ዌይ። ስለዚህ ኢምፖርትን ሰብስቲዩት እናድርግ ሲባል ደግሞ ቅድም የተባለው ነው ኤክስፖርት ማምጣት የውጭ ምንዛሬ ክምችታችንን ማሳደግ አልቻለም። የውጭ ምንዛሬ አቅማችን እየተዳከመ ነው ሄደው። ኢምፖርትን ግን እንደተባለው ብዙ ምርት ሜድ ኢን ኢትዮጵያ ምናምን እየተባለ መጽሐፍ ሁሉ ተጽፎ ተሞክሯል። ኤክስፖርት ካላደረግነው ትርጉም የለውም። ስለዚህ ኦሪየንቴሽናችን ኢምፖርትን ኢንከሬጅ እያደረኩ አይደለም፣ ኢምፖርትን ዲስከሬጅ እያደረኩ ነው። ባይዘው አሁንም ማወራው ኢምፖርት ፕሮሞት ስናደርግ ኤክስፖርት ዲስከሬጅ ይሆናል። ኢምፖርት ብናደርግም ኢምፖርት የማድረጊያ አቅማችን ያድጋል። አቅም ይዘን ነው ዶላር ይዘን ነው ኢምፖርት የምናደርገው ማለት ነው። ስለዚህ ከኤክስፖርት እና ከኢምፖርት ኦሪየንቴሽን ጋር ያለን እንትን በዚህ መንገድ ነው የምረዳው። ሌላው እንግዲህ አቶ አየለ ያነሱት የኢንፍሌሽን እና ኮስት ኦፍ ሊቪንግ ድሮ በ10 ብር በሬ ምናምን ይገዛ ነበር ዘንድሮ የሚለው እንግዲህ ያኔ የኢትዮጵያ ሕዝብ ስንት ነበር ነው። ይሄ እንትን ማይክሮ ኢኮኖሚክ ዳይናሚክ እንትን ነው፣ ስታቲክ አይደለም። ዝም ብሎ አንድ የሆነ ፔሪየድ ላይ ቁጭ ብለን ብቻ የምንፈርደው አይደለም። የዛሬ 20 ዓመት ምናምን እድሜ ሰጥቶን ብንገናኝ የዛሬ ዓመት እኮ አንድ በሬ 100 ሺህ ምናምን ነበር የምንገዛው አሁንማ ሚሊዮን ገባ ምናምን የምንልበት ጊዜ ሊመጣ ይችላል፣ ወይም ሊቀንስ ይችላል፣ አይታወቅም። ግን በዚህ ሂደት ውስጥ ብዙ ዳይናሚክ እንትኖች አሉ፣ ፋክተሮች አሉ። የህዝብ ቁጥር እድገት ነው አንዱ። ማለት ያን 50 ሚሊዮን የነበረ ህዝብ ዛሬ 150 ወይ 120 ሚሊዮን ደርሶ ከሆነ ዲማንድ በዛው ልክ አድጓል። ምርታችንስ ነው ቅድም ባለፉት 50 ዓመት ምን ያህል አመታት ነው አገሪቱ ስቴብል ሆና ተረጋግታ ምርት አመርታ በሰላም የኖረችው? ምን ያህሉን በጦርነት አጥፍተናል። አንድ መንግስት ሙሉ እድሜውን ሲዋጋ የኖረበት ዘመን አለ። ያው በዚሁ 50 ወይ 60 ዓመት ውስጥ አይደለ 10 ምናምን ዓመት ዝም ብሎ ሙሉውን ሲዋጋ ነው የኖረው ከውጭም ከሀገርም። በአንጻራዊነት ኢህአዴግም ቢሆን ፖለቲካል ቴንሽኑ ኤሊት ካፕቸር ያደረገው መንግስት ነበር። ኤሊት ባርጌን አይበዛም? በየጎሳው በየብሔሩ እንትን ብሎ ሀብት እየተቀራመተ በዚያ ልክ ደግሞ ልክ ቤንዚን እሳት ላይ እንደማርከፍከፍ እኮ ነው ሲሰራ የነበረው። ገንዘብ እያተመ ለኤሊት ባርጌን እንትን ነው ያዋለው በኢንፍራስትራክቸር ዲቨሎፕመንት ስም በፕሮጀክት ስም። እነዛ ከውጭ የተበደርናቸው ብድሮች ደግሞ በሙሉ ነን ኮንሴሽናል ኮሜርሻል ሎንስ ነበሩ። ስለዚህ እንደ አይነት የፖለቲካ ስርዓት እንደ አይነት ማህበራዊ እንትን ባለበት ሁኔታ ኮስት ኦፍ ሊቪንጋችንን አይ ሚን ከድሮ ጋር እንትን ማለት ትንሽ ይከብዳል። ኤኒዌይ ይሄን ፖለቲክሱ ምናምን ተተነው ራሱ በኢኮኖሚክስ ህግ ራሱ እንግዲህ ስሩ ታይም እንዳልኳችሁ ነው ብዙ የሚቀየሩ ዳይናሚክ እንትኖች ስላሉ በዛ መንገድ ማየቱ ተገቢ ይመስለኛል። ሌላው እንግዲህ አንዳንድ የፎሬን ኤክስቼንጅ ኢምፖርት ኢሹ ቅድም እንዳልኩት ነው። የመንግስት ገቢ መጨመር መንግስት ገቢ ይጨምር ወይስ ወጪው ገቢውን መጨመሩን ትቶ ወጪውን ይቀንስ ምናምን የሚል አቶ አያሌው ያነሱት ነገር አለ። ቅድም እንዳልኩት ነው ይሄ አርቢትራሪሊ የሚወሰን አይደለም። የራሱ ኢኮኖሚክ ሞዴሊንግ አለው። መንግስት ገቢ ይሄን ያህል ነው፣ ወጪ ይሄን ያህል ነው። ለምሳሌ ገቢ ስንት ነው 1.5 ትሪሊዮን ወጪ 1 ምናምን ሲል ይሄን ያህል ደግሞ በዴት ፋይናንሲንግ ተበድሬ እሸፍናለሁ ሲል ዝም ብሎ አርቢትራሪሊ ቁጭ ብሎ ይሄን አድርጉ የሚል በእንትን አይደለም። በመንፈስ ወይም በምንድነው የሚባለው አይደለም። የራሱ ብዙ ኢኮኖሚክ ሞዴሎች አሉ፣ ብዙ ፋክተሮች ተወስደው ነው። ስለዚህ ዋናው ነገር ይሄን ባላንስ ማድረግ ነው። ወጪና ገቢን ባላንስ ማድረግ ቪዛቪ ደግሞ ከሚፈለገው ዲዛይርድ ወይም ታርጌትድ ኢኮኖሚክ ግሮዝ ታርጌት የምናደርገው በዚህ አመት በየአመቱ ይሄን ያህል % ማደግ አለብን፣ ኢኮኖሚው በዚህ ሌቭል ኤክስፓንድ ማድረግ አለበት። አዝዌላስ ደግሞ ኢንፍሌሽንንም ታርጌት ማድረግ አለብን ነው። ቅድም እንዳልኩት ነው እድገትና ስቴቢሊቲ የማክሮ ኢኮኖሚክ ስቴቢሊቲ አንዱ ኤሌመንት ፕራይስ ነው። ፕራይስ ብቻ አይደለም። ፕራይስ ማለት የኢንተረስት ሬትን ፕራይስ ኦፍ ጉድስ ኤንድ ሰርቪስ የሸቀጥ ጋር እንትን የሌበር የደሞዝ እና ዌጅስ ኤንድ ሳለሪስ የምንለው እና ደግሞ ሬንት ከመሬት ከምናም ጋር ተያይዞ ስለዚህ እነዚህ በሙሉ ስቴብል መሆን አለባቸው። we need to make sure እነዚህ ሁሉ የምናወጣው የታክሴሽን ፖሊሲ በሉት የገንዘብ ፖሊሲ እና የፊስካል በሉት እነዚህ ሁሉ በሙሉ ኮኦርዲኔትድ መሆን አለባቸው፣ አላይንድ መሆን አለባቸው ነው ሳይንሱ። ስለዚህ እንጂ ዝም ብሎ ባቦሰጥ እንደው አይ ገቤን ልቀንስ ወጪንም
ወጪውን ልጨምር ነው ወጪውንም ልቀንስ ከሆነ ቅድም እንዳልኩት ነው። ስለዚህ አቺቭድ ታርጌት የሚደረገው የእድገት ሌቭል አይዘር ምንም እድገት ላይኖር ይችላል ወይ ደግሞ በጣም ከዚህ ያነሰ ሊሆን ይችላል which ደግሞ ስታግናንት የሆነ ኢኮኖሚክ እንትን ውስጥ ሊከተን ይችላል። ስለዚህ ይሄ ሲሰራ ብዙ ጥናቶች ብዙ ሞዴል ብዙ አናሊሲስ ተሰርቶ ነው። ስለዚህ እኔ ዋናው ነገር የሚያስጨንቀን መሆን ያለበት ባላንስ የተደረገ ነገር መሆን አለበት ነው ከእድገቱ ጋር የመንግስት ወጪ ጨምሮ ገቢውንም እያሳደገ ገቢው ግን ከምን ከእዳ እስካልሆነ ድረስ ከኢንካም እስካልሆነ ድረስ ኮንሰምፕሽን እና ፕሮፐርቲን ታክስ እያደረገ ኢንቨስትመንትን እየደገፈ እድገትን የሚያመጣ ከሆነ ኢትስ ፋይን። አይ ደግሞ ታክስም አላደርግም ወጪም አላወጣም ዝም ብዬ እቀመጣለሁ ቤተ መንግስቴን አሰማምሬም ይቻላል፣ ግን አይሰራም። ይሄ አይሆንም። ስለዚህ እንግዲህ መንግስት ማድረግ ያለበት ታክስ እኔ ታክስን በዚህ ልክ እንደው በጣም በተጋነነ አይ ቲንክ ኦፍ ኮርስ ታክስ እንትን ነው አፒል ያደርጋል ለኢሞሽን። ብዙዎቻችን አሁን ታክስ በቃ ቀርቷል ቢባል እኔም ደስ ይለኛል ብዙ ብርም ከፍለውና ከደሞዜ ማለት ነው። ስለዚህ ታክስ ቢቀር ደስ ይለናል፣ ለኢሞሽን አፒል ያደርጋል። ግን ለሪያሊቲው ለለት ኢኮኖሚ እንትናችን አይሆንም። እንዲሁ ዝም ብሎ ያስደስተናል እንጂ ታክስ ቀርቷል ቢባልም ብዙ ነገር ስለምናጣ ማለት ነው። በመሰረታዊነት ፐብሊክ ሰርቪስ የምንለው መሰረታዊ የመንግስት አገልግሎትም ላናገኝ የምንችልበት ሁኔታ ፒስ ኤንድ ሴኩሪቲ ሌላ ኢሹ ነው። ስለዚህ እነዚህን ማየት ተገቢ ነው። ሪኮሜንዴሽኖች ሁለቱም ፓናሊስቶች ያነሱት ላይ አብዛኛዎቹን እጋራለሁ። የሰላም የጸጥታ ጉዳይ በጣም አስፈላጊ ነው። እኔ እንደውም በጣም የሚቆጨኝ ነገር በእውነት ነው የምላችሁ ይሄን እኔ እድል ነው ብዬ ነው ማምነው አሁን የሚካሄደው ኢኮኖሚክ ሪፎርም እኔ ፐርሰናሊ ይሄንን ከማንም ጋር አድርጌው አደርጋለሁ። መንግስት ራሱ እድል አይደለም ተሳስቼ ነው ቢለኝ ተሳስተ አይደለም ብዬ ሞግት ነኝ እኔ ፐርሰናሊ ቢኮዝ በጣም ብዙ ኦፖርቹኒቲ ብዙ ነገር ነው አንሎክ ያደረግነው። የፋይናንሻል ሴክተሩ ላይ በጣም እኮ ኳንቲቴቲቭ የሆነ የፋይናንስ ስርዓት የነበረ መኒ ኢንጀክት ይደረጋል፣ ገንዘብ ኢንጀክት ይደረጋል፣ ገንዘብ ይሰበሰባል። ኢንተረስት ሬት ኔጌቲቭ፣ ሰው ሴቭ ያደርግ ኢንቨስትመንት የተዳከመበት መንግስት በጉልበት ፑሽ አፕ በቢግ ፑሽ ቲዮሪ ተብሎ በቃ መንግስት ነው ሁሉ ነገር የሚመራው ፕራይቬት ሴክተሩ ሊንቀሳቀስ ያልቻለበት ነው። አሁን ሞር ከኳሊቲ ወደ ኳሊቴቲቭ ወደ ኢንተረስት ሬትን በፕራይስ ነገሮችን ማኔጅ የማድረግ ኢንተረስት ሬትን ብቻ ሬጉሌት የማድረግ ማለት በኢንተረስት ሬት ዲተርሚን እንዲሆን ገበያው በጣም ዲጂታል የሆነ በጣም የዘመነ ሞደርን የሆነ የኢኮኖሚ ሞደርን የሆነ ማርኬት ሞደርን የሆነ የፋይናንሻል ስርዓት ለመገንባት የሚደረጉ ኢኒሺዬቲቮችን አያለው። በጣም የሚያስቆጨኝ ግን ይሄ ሁሉ እየተካሄደ ሰላም አለመሆኑ ነው። በጣም ሰላም በሆነ በተረጋጋ ሁኔታ ውስጥ ብንሆን ኖሮ በጣም ተአምር ይፈጠር ነበር። በዚህ 2 አመት ውስጥ ብቻ በጣም ተአምር ይፈጠር ነበር። ኤክስፖርት ከዚህ በላይ በጣም እጥፍ ያርግ ነበር። ቱሪዝም ሴክተሩ እንደተባለው ነው በጣም ኢዚሊ በጣም ሃርድ ከረንሲ የምናገኝበት ሴክተር ነው። በጣም ኢዚሊ ምንም ስራ ሳይፈልግ እንደ ኤክስፖርቱ እንደምናምኑ ፋብሪካ ተክለህ ምናምን ሳይፈልግ ልክ እንደሚታየው በጣም ደግሞ በጣም ስፒል ኦቨር ኢፌክት ሁሉ ያለው ነው። እንደተባለው ብዙ አዳዲስ ነገሮችን የምናውቅበት የሀገሪቱን ገጽታ የሚቀይር ነው። ከፎሬን ኤክስቼንጅ ብቻ ከማምጣት ብቻ ሳይሆን ኢንተርናሽናሊ በጣም ለሀገሪቱ እንትን የሚሰጥ ነገር ነበር። ግን እንዳለመታደሉ እንደተባለው የሰላምና የጸጥታ ሁኔታው ይሄ እንግዲህ ሁላችንም የሚመለከት ነው። በሁሉም ወገን ያለው ዞሮ ቅድም እንደተባለው የዕለት ህይወታችን ነው የሚለው አይደል? የራሳችንን ኑሮ ነው የምናቆረፍደው ማለት አርፈን ብንኖር በሰላም ተከባብረን ኢትስ ፋይን። አይሆንም ካልንም እንዲሁ እየተባላን መንግስት እንደሆነ የፖሊሲ ዲስክሬሽን አለው። ፖሊሲ የመውሰድ እርምጃ ማለት የፖሊሲ አማራጮች ብዙ ስላሉት ኤኒ ፖሊሲ ያመጣ ሊተገብርብን ይችላል። በፖሊሲ ምርጫ በማጣትም ምርጫ ያለውም ሊሆን ይችላል። ግን በሰላም ማለት ሰላማዊ ሁኔታ በጣም የተረጋጋ ሁኔታ ውስጥ ቢሆን ሀገር ያለችበት ሁኔታ ቢሆን ዛሬ የት በደረሰ ነው ብዬ ማስበው። እና እኔ ቤዚካሊ እንደተባለው የማክሮ ኢኮኖሚክ እንትኖቹ ላይ እነዚህ የተወሰዱት እርምጃዎቹ ላይ ምናልባት እንደ ሪኮሜንዴሽን ማስቀምጠው አንዳንዶቹን ሞር ኢንስቲቱሽናላይዝ ማድረግ ይፈልጋል። ኢንስቲቱሽኖችን ማጠናከር ሞሮፍ አሁን እንደዚህ ተቋማትን በጣም ማዘመን ተቋማትን በጣም እንዲሸከሙት ማድረግ በተለይ አሁን ከዚህ ከኤክስፖርት ጋር በተያያዘ ያሉ ይሄ ዱይንግ ቢዝነስ ክላይሜቱን ኢንቫይሮንመንቱን ማሻሻል ያስፈልጋል። ቢሮክራሲውን ከዚህ በላይ ማዘመን ያስፈልጋል። ሌላው የታክስ ትራንስፓረንሲ በተለይ ቢሮክራሲው ጋር ያለው በጣም ባለሀብቱን ለብሶት ለምሬት ባለሀብት ስለ ኢንቨስተሩን ፕራይቬት ሴክተሩን ለምሬት የሚዳርግ አይነት የፐብሊክ አድሚኒስትሬሽን ወይም ደግሞ የዚህ የሲቪል ሰርቪስ አይነት እንትን በከታችኛው ከወረዳ ከቀበሌ ጀምሮ እስከ ላይ ድረስ መስተካከል አለበት። አንዱ እንትን እሱ ነው። ሌላው የቅድም እንደተባለው የፖሊሲ ፕሩደንስ አሁንም ወሳኝ ነው። የፖሊሲ የዚህ የፋይናንሻል ማነው የሞኔታሪ ኤንድ ፊስካል ታይትኒንጉ አትሊስት ኢንፍሌሽን እስከ 10% እና ከዛ በታች እስኪወርድ ድረስ መቀጠል አለበት። አንዳንድ ጊዜ የሚያስፈራኝ ነገር በነገራችሁ ላይ
ይሄ ሞኔታሪ ታይትኒንጉ ቢለቀቅ አገሪቱ ምትፈርስ ያቃዤ ነበር። እኔ ከዚህ በፊትም ሚዲያ ላይ ኢቲቪም ላይ ፋናም ላይ ብዙ እንትኖች ላይ ቀርብ ያለው እንደዚህ ፓናል ውይይቶች ላይ ማሳብ አጋርቻ ቃለውና ኢቭን ሪፎርም ከመካሄዱም በፊት የኔ ጠንካራ አቋም እንደ አይነት ሪፎርሞች የሚካሄዱ ከሆነ ፖሊሲ ታይትኒንግ ያስፈልጋል፣ ሞኒተሪንግ ፊዚካልም ታይትኒንግ ያስፈልጋል፣ ወሳኝ ነው። ካልሆነ ሁሉ ነገር ከእጅ ነው የሚወጣው። እዚህ ኢኮኖሚ ላይ ትንሽ ገንዘብ ቢረጭ ምስቅልቅሉ ነው የሚወጣው። ኢንፍሌሽን መልሶ ነው የሚነሳው። ሞር ኢንፍሌሽን በተፈጠረ ቁጥር ደግሞ ቅድም እንዳልኳችሁ ነው የፎሬን ኤክስቼንጅ ወይም እንትን ላይ ፕሬሸር ነው የሚያሳድረው። ፈርዘር ዲቫሉዌት እንድታደርግ ነው የሚያስገድድ። አንኢምፕሎይመንትም እንደዛው ኢንፍሌሽን ሃይ ከሆነ አንኢምፕሎይመንትም ሃየር ነው የሚሆነው። ማለት ኢንቨስተሩ አይቀጥርም ማለት ነው። ኮስት ኦፍ ዱይንግ ቢዝነስ ወይም ደግሞ የስራ መስራት ኢንቨስት የማድረግ ኮስቱ ስለሚጨምር ዲማንድ በዛ ላይ ስለሚሞት ኢንፍሌሽን ዲማንድን ስለሚገድል ሰው አይቀጥርም፣ አንኢምፕሎይመንት ዝቅተኛ ነው የሚሆነው፣ እድገትም አይኖርም ማለት ነው። ስለዚህ በተቻለ መጠን ኢንፍሌሽን ታርጌቲንጉ ቢያንስ ኢንፍሌሽን ከ10% እስኪወርድ ድረስ ቤዝ ላይኑ 10% ነው፣ እስከዛ ድረስ መቀጠል አለበት። እንግዲህ የሳትኩት ነገር ካለ አላቅም። ከሞላ ጎደል በኢኮኖሚክስ እንትን ይሄ ነው። አመሰግናለሁ። አቶ ሁሴን አሊን እጅግ አድርጌ ከልብ አመሰግናለሁ። ፓናሊስቶቹን ወደ መድረክ ጋብዝና የቀረችንን ደቂቃ